ለ10 ኪሎ ሽሮና ለ25 ኪሎ በርበሬ የሚሆን ነው። ሽንኩርታችን በዚህ መልኩ ተልጦ ታጥቦ ደርቋል። እዚህ ጋርም እንደዚሁ አዝማሪ ብሄር ጥብቅመሙ ታጥቧል። ዝንጅብሉም እንደዛው ማለት ነው። እዚህ ጋር ነጭ ሽንኩርት አለ። ነጭ ሽንኩርቱ የሚፈለገው ለበርበሬው ትንሽ ይደረጋል፣ ለሽሮ ነው ማለት ነው። አያቻ ጀማው እኔ አሁን ይሄንን ለእናንተ ለማሳየት ስለፈለኩ ነው። ነጭ ሽንኩርትም አደረኩበት ለበርበሬው ነው። ይሄ እዚህ ጋር ደግሞ ይሄ የሽሮ ነው። ጽድት ተደርጎ ታጥቧል። ጭናዳሙና አዝማሪ ነው። ከዛ ዝንጅብል ብዙ የሚያስፈልገው ምንድነው? ሽሮው ነው ብዛት የሚያስፈልገው ማለት ነው። ስለዚህ እናደርግበታለን። ያው የአንድ ሰው ስለሆነ ቢያልፍም የሚያሰጋ ነገር የለውም ማለት ነው። አያችሁ ቆንጆ ተደርጎ ታጥቦ እንግዲህ ይሄ ለ10 ኪሎ ሽሮ የሚሆን ነው። በቃ እና አሁን የሽሮአችንን በዚህ መልኩ እዚህ ጋር በርበሬ ይደረግበታል ሲደለዝ። ከዛ የተወሰነ ሽሮ ቀነሳለሁኝ። ይሄ የበርበሬያችን እርጥብ ቅመም ነው። እና ይሄ እርጥብ ቅመም ሲባል ብዙ ጊዜ ግራ የሚያጋባቸው ይሄ አብዛኛውን 10 ኪሎ ቀይ ሽንኩርት ነው። 5 ኪሎ ነጭ ሽንኩርት እንግዲህ ለ10 ኪሎ ነው። ይሄን ይመስላል። ማሻአላ ተባረክ ረህማን። ሽሮአችንን እንቀናነሳለን፣ በርበሬያችንን ቼክ እናደርጋለን፣ ይላካል። ከዛ እንደዚህ ቀላቅለን ሽሮአችንን ማሻአላ ተባረክ ረህማን አስጥተናል። ምጥን ሽሮ እንደሆነ ማለት ነው። ከዛ በርበሬያችንንም በዚህ መልኩ አስጥተናል። እዚህ ጋር ደግሞ የሽሮ ቅመም ነው የምንቆላው። ማሻአላ የሰባት ቅመም ቆልተናል። እዚህ ጋር ደግሞ አብሽ ነው የምንቆላው። ይሄ አብሽ ነው። ትንሽ ናት 10 ኪሎ ስለሆነ ቅመሙ መጠነኛ ነው። ማሻአላ ተባረክ ረህማን። እና እዚህ ጋር እንደምታዩት ለ10 ኪሎ የሚሆን 7 ቅመም ነው ይሄ ለሽሮአችን ማለት ነው። እዚህ ጋር ብሸችንን ነው ሞቅ ነው የምናደርገው። እሺ እዚህ ጋር ደግሞ የቅመሞች ንጉስ ኮረሪማ ነው። እና እዚህ ጋር ቢስሚላ ኮረሪማችንን ቆላ ነው። ከዛ እዚህ ጋር ደግሞ ሱፍ፣ ከዛ እዚህ ጋር ሰና አያችሁ። ይሄ ጥቁር አዝሙድ ተቀላቅሎበት ነው። እሺ ቆንጆ ተደርጎ ነው የተለቀመው። ከዛ እዚህ ጋር ደግሞ ገውዝ ነው። እዚህ ጋር ነጭ አዝሙድ፣ እዚህ ጋር ድንብላል። ከዛ እዚህ ጋር ደግሞ በሰብላ አያችሁታ። ይሄ በሰብላችን ሞቅ እያደረግን ማሻአላ አያችሁ። ይሄ ጨስ እያለ ስለሆነ በቃ አለቀ። አሁን የሽሮ ቅመማችን በዚህ መልኩ ተዘጋጅቷል። እንቀላቅለዋለን ማለት ነው። ይሄን ቀላቅለን ደግሞ የበርበሬያችንን እንቆላለን ወደ ከዛም እዚህ ጋር የምታዩት ደግሞ አብሽ ነው። ይሄ ደግሞ የበርበሬያችንን ነው እየቆላን ያለ ነው። አያታ ይሄ ለበርበሬው የሚያስፈልገው ግብአት ነው። የሽሮን እንቀላቀል። እዚህ ጋር የሽሮአችንን ቅመም ነው። ቢስሚላ አሁን ይሄ የሽሮ ቅመም ነው። ጫው ይቀራል። ጫው እናደርጋለን ማለት ነው። እዚህ ጋር ጫዋችንን አድርገናል። በቃ አሁን ምን እናደርጋለን? ማዳበሪያው ላይ እናደርገውና ተፈይቶ ሲያልቅ ላስቲክ ማዳበሪያ ላይ ይሆናል። አሁን ወደ በርበሬው ቅመም ስንመጣ ምን ቆላን? አብሽ ቆላን። እዚህ ጋር ደግሞ 7 ቅመሙን ነው ማለት ነው የምንቆላው። ከዛ እዚህ ጋር ደግሞ ነጭ አዝሙድ፣ እዚህ ጋር ደግሞ በሶብላ ነው። እዚህ ጋር ያው ሰናፍጫችን ማነው ነጭ አዝሙድ። እዚህ ጋር ደግሞ ያው ኮረሪማችን ነው። እዚህ ጋር ደግሞ ጥቁር አዝሙዳችንን ቢስሚላ። ይሄ ነጩ ምናምን እንትን እንዳትሉ የራሱ ነው የቅመሙ ነው እንጂ ድንጋይ ምናምን ስልት አድርጌ ለቀመው። ከዛ በርበሬያችን እነሆ በዚህ መልኩ ማሻአላ ደርቀዋል። ከዛ ቅመሙ ከላይ አድርጌዋለሁ። ቅመም አልጨረስኩም ገና እየቆላሁ ነው። እዚህ ጋርም እንደምታዩት አሁን እንቀላቅለዋለን። ሰናፍጭ ነው። አብዛኛውን ሰው ሰናፍጭ አይጠቀምም።
ለምን ወፍጮ ይይዛል ይባላል። ግን ሰናፍጭ ደግሞ በጣም አሪፍ ነው። የሚገርማችሁ ነገር ለበርበሬ በጣም ይመቸኛል እና በጣም ጠሽ አድርገን ነው የምንቆለው። ይሄንን አይያችሁታል። በአማራ መልኩ ቆላ ነው። የእንጨት ማንኪያ ያልተጠቀምኩት በደንብ ስለማያቀላቅልልኝ፣ የሚያቀላቅልልኝ ደግሞ ይሄ ስለሆነ ወይዬ መታሽ እኔን አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ ወደ ባህር ዳር ከተማ የሚሄድ የአንድ ትህቴን ከስተምሬና ከዚህ ቀደም 2 ጊዜ ወደ ባህር ዳር እቃ ልኬላታለሁኝ እና ሀቂቃ ወዳውኑ ያኛውን እቃ ድርሽላት በዛው ነበረ ባልትናውን የሚያዘዘችኝ። የኛ የረመዷኑም ስራ ስለነበረ ችግር የለም የኔ ይደርሳል ብላ በጣም ትልቅ ነፃነት ሰታኝ። ከዛም ለካ እኔ ረስቼዋለሁ በዓላቸው ደርሷል እና ዙሮ አልሐምዱሊላህ ረብል ዓለሚን ያው ቆንጆ የሆነ ባልትና 10 ኪሎ ሽሮ፣ 25 ኪሎ በርበሬ፣ እነዚህ የምታዋቸው የቡና ሱፍራዎችና ስኒዎች እንዲሁም ወሎ ጭስ አድርጌ ፏርጌላታለሁኝ። አጠቃላይ ድምሩ ደግሞ 41225 ብር የፈጀ ነው። ይሄ በርበሬ ኪሎ 800 ብር ተገዝቶ 800 ብር ተገዝቶ ሁለት ያደረኩት 10ን ብቻ 15 ብቻ ስላለችኝ ነው። ምክንያቱም አንዱን ለሌላ ሰው ልሰጠው አስባ ስለሚሆን እንደዚህ በአንድ ተዘጋጅቶ ከተፈጨ በኋላ 10ን ብቻ 15ን ብቻ አድርጌላታለሁኝ ማለት ነው። እና በጣም በቆንጆ ሁኔታ የተዘጋጀ ነው። በርበሬ በ800 ብር 25 ኪሎ ስንት ይሆናል? 20 ሺህ ብር ይሆናል። ላኪን 1 ኪሎ በርበሬ ተነስቶ ሽሮ ላይ ገብቶበታል። ማሻላ መመጠኛ ማለት ነው። ከነ ሙሉ አዘገጃጀቱ ነው ማሳያችሁ። አብራችሁን ቆዩ። ላይክ እና ሰብስክራይብ ሼር ማድረግ እንዳይረሳ። የወሎ ጭስ እኛ ወሎዮች ጋር የደሴ የኮምቦልቻ ሰው ጋር አብዛኛውን ጊዜ ኖርማል ነው። እኔ አሁን ሽታውን አልወደውም። በጣም ያስጠላኛል፣ ያመኛል፣ ሊያስመልሰኝ ሁላ ይችላል። የሆነ የተጋነነ ሽታ ስላለው ሌሎች ሀገር ደግሞ እኔ ባህር ዳርም ዘመድ አለኝ፣ አዲስ አበባ እንደዚህ በጣም ብርቅ ነው የወሎ ጭስ ሲባል ማለት ነው። እና 2 ኪሎ የወሎ ጭስ 300 ብር 600 ገዝቼላታለሁ። ረከቦት ውስጥ ስለማረገው ሽታው ጋር አይገናኝም ማለት ነው። ከዛ በርበሬው እንደነገርኳችሁ ኪሎ በ820 ሺህ ብር ይሆናል። እርጥብ ቅመም 2485 ብር ፈጅቷል። ደረቅ ቅመሙ ደግሞ 6770 ብር ፈጅቷል። ማዘጋጃ 75 ብር አለው። ሽሮ በጣም በሚያምር ሁኔታ በርበሬውን በጣም በሚያምር ሁኔታ ጽድት ፏ ተደርጎ ነው የተዘጋጀው። ኢንሻአላህ ወዳው አስተያየቷን እጠብቃለሁኝ ማለት ነው። የባልትናውን አስተያየት እጠብቃለሁኝ። ከዚህ ቀደም እቃ ልኬላታለሁ በእርግጥ እና ሽሮ ደግሞ 2230 ብር ነው። እርጥብ ቅመም 850፣ ደረቅ ቅመም ደግሞ 1980 ብር ፈጅቷል ማለት ነው። እንግዲህ እንደዚህ የሚያምር ቆንጆ ጽድት ያለ ባልትናና እነዚህ አገረኛ ስኒ 600 ብር፣ ሰርቪሱ 300 ብር፣ 900 ብር። እነዚህ የሚያማምሩ ሱፍራዎች ደግሞ የሚሰራው ቤት ውስጥ ነው። በጣም ቆንጆ የሆኑ ሱፍራዎች ናቸው። ዋጋቸው ደግሞ 1100፣ 1200፣ 2200 ብር ነው ማለት ነው። እና ማሻአላህ ማሻአላህ እዩት እንዴት እንደሚያምር እዩት። ወላሂ ቆንጆ ማሻአላህ። በዛ ላይ ማነው እሱ ጫው ብዙ አላደርግም፣ በጣም ሲቆይ ነጭ እየሆነ ስለሚሄድ ማለት ነው። እና ጫው ያበላሻል እያልኩ ሳይሆን አንዳንድ ሰው ሲበዛ አይወድም። ከለሩ ደግሞ እንደዚህ ጥቁር ስትሰሩት ጥቁር የሚል አለ አይደለ? እንደዛ እንዲሆን ስለተፈለገ ነው። እና ማሻአላ ተባረክ ረህማን ቆንጆ ተደርጎ የተዘጋጀ ባልትና ነው ያሳየዋችሁ ያለሁት። እና አልሐምዱሊላህ ደርሶልኛል ማለት ነው። ለበዓሉ ነገ ኢንሻአላህ እኔ ወደ ባህር ዳር ልከዋለሁኝ። ቅዳሜ
ጠዋት እዛ ቢደርስ በሚል እንደዛ አሰላርቻ አስቀምጨዋለሁኝ። እህቴ እንድትደሰት እፈልጋለሁ። ምክንያቱም እኔን ወዳ ፈቅዳ እስከመጣች ድረስ ወደውን ፈቅደውን ሲመጡ ደግሞ እኛ ተንከባክበን ነው የምንሸኛቸው። አልሐምዱሊላ። እና ጀማው እይታ የለንም፣ እንደ ስራችን እይታ የለንም። የሚያዘን ሰው ብዙ ነው፣ ግን ላይክ የሚያደርጉን እነዛው የሚያዙን ሰዎች ናቸው። እስኪ ለሌሎችም ተደራሽነት እንዲኖረው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። ምክንያቱም እንደ ስራችን እይታ የለንም። ምክንያቱም እናንተ ስታዩ ደግሞ እኛ በቻናላችንም ተከፋይ እንሆናለን። ሀቂቃ የኛ ስራ በጣም አድካሚ ነው እና አልሐምዱሊላህ ረብል ዓለሚን እንደዚህ የሚያምር ቆንጆ ፍክት ፏ ያለ ባልትና አዘጋጅችላታለሁኝ። ያው ባለውት ፀሐዮች ስለሆነ ይሄ እንደውም ቀደም ብለን አሪፍ ፀሐይ ነበር፣ 3 ቀን 4 ቀን በዛ ፀሐይ እየደረቀ ነው። ዛሬ ከሰዓት ትንሽ ያስመታው ተፈጨ አልሐምዱሊላህ ሰርግ። ስለዚህ ሁላችሁም ሰብር በማድረግ ያው ባልትናችሁ ያዘዛችሁት አይቀርም ማንኛውም እቃ ማለት ነው። ሲቀጥል ደግሞ በዚሁ አጋጣሚ መልእክት አለኝ። መልእክቴን ስሙ። እኔ አሁን ወደ 7 ልጆች በቅርቡ ከበዓል በኋላ የሚወጣ መጅልስ አለ። ባለ 20 ባለ 30 ፍሬም ያለው የሌለው በጣም ብዙ ትዕዛዞች ቀብድ የሰጠኋቸው አሉ። ላኪን አሁን አዲስ የዋጋ ጭማሪ አለ። አብዛኞቻችሁ ጠይቃችሁ በዛው ምጠፉ አላችሁ። ከዛ መታችሁ ደግሞ ለምን ጨመረ ብላችሁ መጠየቅ አትችሉም። አሁን ዋጋ እየጨመረ እንጂ እየቀነሰ ይሄዳል የሚባል ታሪክ የለም። ስለዚህ እናንተ አሁን ዛሬ መልእክት የላኩላችሁ እህቶቼ ወደ 7 ልጆች አላችሁ። ያ እናንተ ከበዓል በኋላ ሲመጣ ይሰራላችኋል። ግን አሁን ያለው ዋጋ ብላ የእሷን ድምፅ የላኩላችሁ እንዳትደናገጡ። ምክንያቱም ዋጋ መቼም ላይጨምር አይደለም። ልክ ናቸው። ምክንያቱም ሁሉ ነገር እየጨመረ እንጂ እየቀነሰ አይሄድም እና የእናንተ የድሮ የታዘዘው በዛው ዋጋ ነው። መልእክቱን ማስተላለፍ የፈለግኩት አዲስ ለሚያዙት ነው እላችኋለሁኝ። እና ጨርቅ ሲመጣ ደግሞ ወዲያው ይመረጥና ከፈለጋችሁ አሰርታችሁ ብራችሁን ከፍላችሁ አሳሽጋችሁ ማስቀመጥ ትችላላችሁ። አማ ግን 20 ሺህ ብር፣ 30 ሺህ ብር፣ 40 ሺህ ብር፣ 50 ሺህ ብር ቀብድ ተሰጥቶ 60 ሺህ ብር ቀብድ ተሰጥቶ ሙሉ ክፍያ ሳይከፈል እቃ አስቀምጡ ማለት የለም። ለምን? ሴትዮዋ መስሪዋ ነው። በጣም በዋጋ ራሱ በ9 ሺህ ምናምን ራሱ የታዘዙ የኔ ብቻ የ5 ሰዎች አለ ማለት ነው። አሁን ያን ከስራ ነው የምትሰራው። ስለዚህ አሁን ይሄ ብሩንም እየሰራችበት የእናንተም እቃ ቢቀመጥ ምንም ችግር ስለሌለው እንደዛ ትችላላችሁ ማለት መጅልሳችሁ ከተሰራ በኋላ ታሽጎ ቦታ ማስቀመጥ ትችላላችሁ። ቦታ የሌላችሁ ማስቀመጥ የማትችሉ አማ ግን ብር ሳትከፍሉ እቃ ትንሽ ማስቀመጥ ይከብዳል እና እዩት። ባልትናውን በደንብ እንዲታያችሁ ነው። ማሻላ ተባረክ ለማን። ከዛም ደግሞ ሽሮውንም በርበሬውንም እቤት ከመጣ በኋላ በወንፊት ነፍቼዋለሁ። ማሻላ ተባረክ ረህማን አሪፍ ነው። ያው የዳመና እንትን ስለሆነ መነፋ ስለነበረበት ነፍቼ ቼክ አድርጌዋለሁ። በጣም ነው የሚያምረው። ማሻላ ተባረክ ረህማን ጽድት ቆንጆ የሆነ ነው። ሰላማችሁ ይብዛ። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም። ትናንት ነበር ልሰራ ያልኩት ላኪን በደንብ መድረቅ ስለነበረበት ዛሬ ማርፈጃውን መቱስ ነው የተፈጨው። እንደምትወዱት ተስፋ አረጋለሁ። ከወደዳችሁ ደግሞ ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱን እዘዙ።